ካላስቸገርኳችሁ የዕብራውያን መልእክት ምዕራፍ 1ን ከቁጥር 1 እስከ 14 አብረን እናያለን ዛሬ። ስለዚህ መጽሐፍ ቅዱስ የያዛችሁ ሰዎች ዕብራውያን መልእክት ምዕራፍ 1 ከቁጥር 1 እስከ 14 ያለውን ነው የምናነበው። እኔ በአዲሱ መደበኛ ትርጉም ነው የማነበው። የዕብራውያን መልእክት ምዕራፍ 1 ከቁጥር 1 እስከ 14 እንደዚህ ይላል። በጌታ በኢየሱስ ስም አነበዋለሁ። እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለኛ ተናገረን። እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። የኃጢአት መንጻት ካስገኘ በኋላ በሰማያት በግርማው ቀኝ ተቀመጠ። ስለዚህ የወረሰው ስም ከመላእክት ስም እንደሚበልጥ ሁሉ እርሱም ከመላእክት እጅግ የላቀ ሆኗል። እግዚአብሔር አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ወይስ ደግሞ እኔ አባት ሆናለሁ እርሱም ልጅ ይሆነኛል ያለው ከመላእክት ከቶ ለማን ነው? ደግሞም እግዚአብሔር በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ ይስገዱለት ይላል። ስለ መላእክትም ሲናገር መላእክቱን ነፋሳት አገልጋዮቹንም የእሳት ነበልባል ያደርጋል ይላል። ስለ ልጁ ግን እንዲህ ይላል፣ አምላክ ሆይ ዙፋን ከዘላለም እስከ ዘላለም ጸንቶ ይኖራል፣ ጽድቅም የመንግሥት በትር ይሆናል። ጽድቅን ወደድክ አመፃን ጠላ። ስለዚህ እግዚአብሔር አምላክ ከባልንጀሮች በላይ አስቀመጠ፣ የደስታንም ዘይት ቀባ። ደግሞም እንዲህ ይላል፣ ጌታ ሆይ አንተ በመጀመሪያ የምድርን መሠረት አኖርክ፣ ሰማያትም የእጆች ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ እንደ ልብስም ይለወጣሉ። አንተ ግን ያው አንተ ነህ፣ ዘመንህም ፍጻሜ የለውም። እግዚአብሔር ጠላቶችን የእግር መርገጫ እስከማደርግልህ ድረስ በቀኜ ተቀመጥ ያለው ከመላእክት ከቶ ለማን ነው? መላእክት ሁሉ መዳንን የሚወርሱትን ለማገልገል የሚላኩ አገልጋዮች መናፍስት አይደሉምን? ይላል። ሃሌሉያ። በዚህ በዕብራውያን መልእክት ምዕራፍ 1 ላይ ነው ዛሬ የምንቆየው። ይህንን ምዕራፍ 14 ቁጥሮች አሉት። ለሶስት ከፍለን ነው የምናጠናው። በመጀመሪያ የምናየው ከቁጥር 1 ጀምሮ እስከ ቁጥር 2 እግዚአብሔር በነቢያት ተናግሮ ነበር የሚል ሐሳብ ነው የምናየው። እግዚአብሔር በነቢያት ተናግሮ ነበር። ባነበብኩላችሁ ክፍል ላይ አስተውላችሁ ከሆነ እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ ይላል። እግዚአብሔር ለአባቶቻችን ይላል መጽሐፉ የሚናገረው እግዚአብሔር ለአባቶቻችን በነቢያት በኩል ከጥንት ጀምሮ ተናግሮ ነበር ይላል። ከጥንት ጀምሮ የሚለው ቃል የሚያመለክተው እግዚአብሔር ከዘፍጥረት ጀምሮ ወይም ደግሞ ከትውልደ ትውልድ በፊት ጀምሮ ከዘመናት በፊት ጀምሮ እግዚአብሔር አስቀድሞ የሚናገር አምላክ እንደሆነ ያሳያል። እግዚአብሔር አምላካችን የሚናገር አምላክ ነው እና መጽሐፉ እንደሚነግረን በማን በኩል ነው የተናገረው ይላል? በነቢያት በኩል ነው የተናገረው ይላል። እና ለማን ነው የተናገረው ብለን ስንጠይቅ ደግሞ ለአባቶቻችን ይላል። አባቶቻችን ብሎ የሚጠራው በብሉይ ኪዳን የነበሩ አባቶችን ነው። አብርሃምን፣ ይስሐቅን፣ ያዕቆብን፣ ዮሴፍን፣ ዳንኤልን በአጠቃላይ አባቶችን በሙሉ መዘርዘር ትችላላችሁ። እና እግዚአብሔር ለአባቶች ከጥንት ጀምሮ በማን በኩል ተናገረ? በነቢያት በኩል ምን ብሎ ነበር ይላል? ተናግሮ ነበር ይላል። እንዴት ነው የተናገረው ስትሉ ሁለት ነገር ያሳየናል። አንደኛው በተለያየ ጊዜ ነው የተናገረው። በተለያየ ጊዜ እግዚአብሔር በተለያየ ሲዝን፣ በተለያየ ወቅት፣ በተለያየ ዘመን ላይ ተናግሮ ነበር በነቢያት። ሁለተኛው ደግሞ በልዩ ልዩ መንገድ ነው የተናገረው ይላል። የተለያየ ጊዜ ነው የተናገረው እግዚአብሔር በነቢያት በኩል ለአባቶች። ደግሞ በተለያየ ጊዜ ብቻ ሳይሆን ደግሞ በተለያየ አይነት ምንድነው የተናገረው ይላል? መንገድ ወይም ደግሞ ጎዳና ነው የተናገረው ይላል። እንግዲህ የሚያሳየን ነገር ምንድነው ካላችሁ እግዚአብሔር ለአባቶቻችን በብሉይ ኪዳን የተናገረው በምንድነው ካላችሁ በህልም ተናግሯል፣ በትንቢት ተናግሯል፣ በእሳት ተናግሯል፣ በጢስ ተናግሯል፣ በደመና ተናግሯል፣ በምልክት ተናግሯል፣ በምሳሌያዊ ንግግር ተናግሯል፣ በተለያየ አይነት ጎዳና ተናግሯል ነው የሚልን። ነገር ግን የሚገርመው ነገር ይሄ ክፍል ይሄን ብቻ ብሎ አይጨርስም። ለአባቶች እንዲህ ነው እግዚአብሔር የተናገረው። በማን በኩል? በነቢያት በኩል ነው የተናገረው። በተለያየ ጊዜና በልዩ ልዩ ጎዳና ነው የተናገረው ይለናል። ከቁጥር 2 እስከ 3 ግን የሚነግረን ሁለተኛው የዚህ ክፍል ክፍልፋይ እግዚአብሔር ለኛ አሁን
በመጨረሻው ዘመን የተናገረው በልጁ ነው የሚል ነው። አሜን በሏ። እግዚአብሔር አሁን ለኛ ሁለት ንጽጽር እያደረግን እንድንሄድ ፈልጋለሁ። ከጥንት ጀምሮ የሚለውን አሁን በእኛ ዘመን በዘመን መጨረሻ፣ ለአባቶች የሚለውን ደግሞ አሁን ለኛ ነው የሚለው። ለኛ እግዚአብሔር የተናገረው እንዴት ነው ስትሉ፣ እግዚአብሔር የተናገረው በነቢያት በኩል ሳይሆን በልጁ በክርስቶስ ኢየሱስ በኩል ነው የተናገረን። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ይሄ የሚነግረን ነገር ምንድነው ካላችሁ፣ እግዚአብሔር በመጨረሻው ዘመን ተናገረ ስንል ምን ማለታችን ነው? የመጨረሻው ዘመን ብለን የምንለው እንግዲህ በክርስቶስ ኢየሱስ ኢናጎሬት የተደረገው የአዲስ ኪዳንን ያንን ዘመን ያመለክታል። እንግዲህ መሲሁ ከመጣበት ከመጀመሪያው መምጣት ጀምሮ ዳግመኛ እስከሚመጣበት ያለው ያ ዘመን የመጨረሻው ዘመን ተብሎ ይጠራ መጽሐፍ ቅዱስ አጠራል። ስለዚህ ጌታ ከመጣበት ጊዜ ጀምሮ ያ የአዲሱ ኪዳን ከተጀመረበት ጊዜ ጀምሮ ያለውን ይህንን የመጨረሻው ዘመን ይለዋል። በዚህ መጨረሻ ዘመን ላለን በሙሉ እግዚአብሔር የተናገረው በነቢያት በኩል ሳይሆን፣ በተለያየ ጊዜ ሳይሆን፣ በተለያየ ጎዳና ሳይሆን አንድ በሆነ በልጁ በኢየሱስ ክርስቶስ ነው የተናገረን። እግዚአብሔር ለዘላለም የተባረከ ይሁን። ምንድነው የሚለው ይሄ ክፍል ካላችሁ፣ እግዚአብሔር በልጁ ተናግሯል። ምን ማለት ነው? በብሉይ ኪዳን የነበረው ንግግር ያላለቀ ንግግር ነበር፣ ወይም ያልተቋጨ ንግግር ነበረ። ንግግሩ እየቀጠለ የሄደ ነበረ። ነገር ግን በመጨረሻው ዘመን ለኛ ግን የተናገረው አንድ ጊዜ ንግግሩ ተቋጨ። ከዚህ በኋላ እግዚአብሔር አይናገርም። ሌላ መናገሪያ መንገድ የለውም። ሌላ መናገሪያ ጊዜ የለውም። ሌላ መናገሪያ መሳሪያ የለውም። እግዚአብሔር ለአንዴና ለመጨረሻ በልጁ በኢየሱስ ተናግሯል። አረ በደንብ አሜን በሉ ባካችሁ። በልጁ ተናግሮናል ነው የሚለው መጽሐፍ ቅዱስ። ኦልሬዲ ከዚህ በኋላ እያደገ የሚሄድ መገለጥ የለም። ፕሮግሬሲቭ ሪቨሌሽን የለም ከዚህ በኋላ። ኦልሬዲ ከብሉይ ኪዳን የጀመረው መገለጥ በክርስቶስ ኢየሱስ በኩል መደምደሚያውን አግኝቷል ነው የሚለው። ስለዚህ እግዚአብሔር ሊናገር የፈለገውን ነገር ኦልሬዲ ተናግሯል። ከዚህ በኋላ በሌላ በኩል የሚናገርበት መንገድ የለውም። ስለዚህ ይሄ ክፍል የሚነግረን በልጁ ነው ለኛ የተናገረን ነው የሚለው። እንዲህ እላችኋለሁ ዛሬ ማታ እግዚአብሔር በሚበልጠው በልጁ ለኔና ለናንተ ተናግሮናል። ካመናችሁ በደንብ ጮክ በሉና አሜን በሉ ባካችሁ። በሚበልጠው ነው የተናገረን። ወደ ብሉይ ኪዳን ስርዓት እንዳትሳቡ። በሚበልጠው በልጁ በኢየሱስ ክርስቶስ ነው ለኛ የተናገረን። ልጁ ማን ነው ይለናል። ይሄው ክፍል ሲነግረን ከቁጥር 2 እስከ 3 ስናይ ልጁ የሁሉ ወራሽ ነው ይላል። ሁሉን ወራሽ ባደረገው፣ የሁሉ ወራሽ ባለመብት ነው ማለት ነው። የሁሉ ወራሽ ነው። ዓለማትን የፈጠረበት በዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን አለ እርሱ አልሆነም። በማ በቃል ዘላለማዊ በሆነው ቃል በልጁ በጌታችን በኢየሱስ ክርስቶስ የሚታየው የማይታየው የተፈጠረው በእርሱ ነው ይለናል መጽሐፍ ቅዱስ ሲናገር። የምናየው በዓይኖቻችን የምናየው ደግሞ የማናስተውለው ረቂቅ የሆነው ዓለም፣ የመናፍስቱ ዓለም፣ አለቅነት ቢሆን ጌትነት ቢሆን ስልጣናት ቢሆኑ ኃይላት ቢሆኑ ሁሉ የተፈጠሩት በእርሱ ነው። ስለዚህ መጽሐፍ ምን ይላል? ለኛ የተናገረን በልጁ ነው ስንል በማን? ዓለማትን በፈጠረበት። አቦ ለኔና ለናንተ የተናገረን ንግግሩ ይበልጣል። ከዛ ሶስተኛው የእግዚአብሔር ክብር ነጸብራቅ በሆነው በልጁ ነው የሚለን። ክርስቶስ ማን ነው ስንል የክብሩ መንጸባረቂያ ነው ይለናል። የክብሩ ማሳያ፣ የክብሩ ሪፍሌክሽን፣ ክብሩን የሚያሳይ፣ ክብሩን የሚገልጥ፣ ክብሩን ዲስፕሌይ የሚያደርግ። እኛም ከአባት ዘንድ ያለውን ክብር አየን እንዳለ በዮሐንስ ወንጌል ላይ የእግዚአብሔር ክብር መገለጥ በሆነው በልጁ በኢየሱስ ነው ለኛ የተናገረን። አራተኛ ክርስቶስ ልጁ ማን ነው ስትሉ የባህሪው ትክክለኛ ምሳሌ የሚል ቃል ታገኛላችሁ። አሜን 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 አሜን። ነቢያት የእግዚአብሔር የባህሪው ትክክለኛ ምሳሌ ሊሆኑ አልቻሉም። መላእክት የእግዚአብሔር ትክክለኛ የባህሪው ምሳሌ ሊሆኑ አልቻሉም። የባህሪው ትክክለኛው ምሳሌ ኤግዛክት ጋድ የሆነው ለኛ የተናገረ ልጁ ኢየሱስ ክርስቶስ ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ልጁ ማን ነው ስትሉ እዚሁ ክፍል ላይ እንደሚናገር በስልጣኑ ቃል ሁሉን ደግፎ የያዘ ይላል። ሃሌሉያ። በስልጣኑ ቃል የሚታየውና የማይታየው አጥናፍ ዓለሙን በሙሉ ዩኒቨርሱን በሙሉ
ዓለማትን በሙሉ በስልጣኑ ቃል ይሁን በሚል በስልጣኑ ቃል ደግፎ በያዘ። ስድስተኛው የኃጢአትን መንጻት ባስገኘ። ክብር ለጌታ ይሁን። እነግራችኋለሁ ዛሬ ምስራች አለኝ ለሚሰማኝ ሰው፣ በክርስቶስ በኩል የኃጢአት መንጻትን አግኝተናል። ያን ነው የሚለው የኃጢአትን መንጻት ካስገኘ በኋላ ይላል። የሰዎችን ሁሉ ኃጢአት ሊያነጻ የሚችል ሊቀድስ የሚችል ሊያጥብ የሚችል ሊቀ ካህን የናዝሬቱ ኢየሱስ ነው። አጣቢው እሱ ነው። ቀዳሹ እሱ ነው። ፍጹም አድራጊው እሱ ነው። ስለኛ ስርየት የኃጢአት ስርየት እንድናገኝ ስለኛ መካከለኛ ሆኖ ቤዛ ሆኖ የገባው እሱ ነው። ስጋውን በመቁረሱ ደሙን በማፍሰሱ ስለኛ ራሱን ሳክሪፋይስ በማድረጉ የኃጢአትን ስርየት ለአንዴና ለዘላለም አስገኘ ይለናል። ከዚህ በኋላ ለኃጢአት የሚሰዋ መስዋዕት የለም። ከዚህ በኋላ ለኃጢአት የሚቀር ያልተከፈለ ዕዳ የለም። ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት በመስቀል ላይ ተፈጸመ እንዳለ የኛ ዕዳ በሙሉ ተደምስሰዋል። የኃጢአትን ይቅርታ አስገኘ። ሰባተኛው ልጁ ማን ነው? ለኛ በተናገረን በልጁ ነው ካልን በሰማያት በግርማው ቀኝ በተቀመጠው ይላል። የሚያሳየን ምንድነው ካላችሁ በአንድ በኩል ኦቶሪቲቭ መሆኑን ፖዚሽንን ስልጣንን ነው የሚያሳየው፣ የከበረውን ማለት ነው። ሌላው ደግሞ የሚያሳየው ምንድነው ካላችሁ ስራው ተጠናቆ አልቋል። ስለዚህ አሁን መቆም አላስፈለገውም፣ ቆሞ ማገልገል አላስፈለገውም። ምዕራፍ 10 ላይ እንመጣበታለን። የብሉይ ኪዳኑ ሊቀ ካህናት የኃጢአት ስርየትን ለማምጣት አሁንም ድረስ ቆሞ ያገለግላሉ ይላል። የአዲስ ኪዳኑ እኛን ያዳነ ሊቀ ካህኑ ኢየሱስ ግን ለአንዴና ለዘላለም የራሱን ደም መስዋዕት አድርጎ ካቀረበ በኋላ አሁን ግን በአባቱ ቀኝ ምን ብሏል ነው የሚለው? ተቀምጧል ነው የሚለው። ተቀምጧል። ስለዚህ ምንድነው ካላችሁ የኔና የእናንተን ድነት ለመስራት ኢየሱስ የሚያስፈልገውን ዋጋ ከፍሎ ስለጨረሰ አሁን አልቆምም። አሁን እሱ በአብ ቀኝ ምን ብሏል? አይ ከዚህ በላይ ድምጻችሁን ልስማ። አሁን በአብ ቀኝ ምን ብሏል? ተቀምጧል። ስለዚህ ለኛ የተናገረን በማን ነው ይለናል? በልጁ በኢየሱስ ክርስቶስ ነው እንጂ በነቢያት በኩል አይደለም። ሶስተኛው ይህንን ክፍል እንድናየው የምፈልገው ከቁጥር 4 እስከ 14 ድረስ ነው። እዚህ ጋር ደግሞ የሚነግረን ነገር ምንድነው ካላችሁ ልጁ ከመላእክት እጅግ ይልቃል ነው የሚለው። the supremacy of Christ ወይም ደግሞ የክርስቶስ ልዕቀት ነው የሚናገረው ይህ ክፍል። ልጁ ከማን ይልቃል ነው የሚለን? ከመላእክት። እስቲ ከኔ ጋር በሉ እስቲ ልጁ በሉ እስቲ። ከዚህ በላይ ልጁ ከመላእክት እጅግ ይልቃል። አዎ ከመላእክት እጅግ ይልቃል ነው የሚለው። ይህንንም ሲናገር የዕብራውያን ጸሐፊ ዝም ብሎ እንደው በስሜታዊነት ወይም በግብታዊነት አይደለም የሚናገረው፣ መረጃ እያቀረበ ነው። የዚህ የዕብራውያን መልእክት ጸሐፊ የብሉይ ኪዳን ዕውቀት እንዳለው ያስታውቃል። ምክንያቱም ብዙ የብሉይ ኪዳን መጽሐፍትን ጥቅሶችን ኮት እያደረገ ይጽፋል። ስለዚህ መረጃ ያቀርባል። ልጁ ከመላእክት እጅግ ይልቃል፣ የላቀ ነው ይላል። እግዚአብሔር ለኛ የተናገረበት መናገሪያው ልጁ ከመላእክት በጣም የሚበልጥ ነው፣ የተሻለ ነው፣ የላቀ ነው ብሎ ይናገራል። ክብር ሁሉ ለጌታ ለእግዚአብሔር ይሁን። በምንድነው የላቀው ስትሉት በወረሰው ስም የሚል መልስ ነው የሚሰጠው። ሃሌሉያ። ምንድነው የወረሰው ስም ብላችሁ ስትጠይቁት ኢየሱስ የወረሰው ስም ልጅ የሚል ስም ነው። ፊልጵስዩስ ላይ እንደሚናገር ምዕራፍ 2 ላይ ከስም ሁሉ በላይ ስምን ሰጠው እንደሚል ኢየሱስ የወረሰው የልጅነት ልጅ የሚል ስም ነው። ሃሌሉያ። ቁጥር 5 ላይ ስታነቡት አይታችሁ ከሆነ ከብሉይ ኪዳን ከመዝሙር 2 ቁጥር 7 ላይ ነው የሚጠቅሰው። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ይላል። ይሄንን በዕብራውያን 5 ቁጥር 5 ላይ ደግሞ ያመጣዋል። መዝሙር 2 ቁጥር 7 ላይ የተነገረውን ለመሲሁ የተነገረውን ትንቢታዊ መዝሙር ነው የሚያመጣው የዕብራውያን ጸሐፊ። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ወይስ ደግሞ ይልና እኔ አባት ሆናለሁ እርሱም ልጅ ይሆነኛል ብሎ የአባትና የልጅን ግንኙነት አስቀድሞ እግዚአብሔር በመንፈስ ቅዱስ አማካኝነት በዳዊት በኩል እንደተቀኘ ያስታውሰናል። ጥያቄ ይጠይቃል። ይህንን ከመላእክት ከቶ ለማን ነው ያለው? ከመላእክት መካከል አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ወይም ደግሞ እኔ አባት ሆነዋለሁ አንተም ልጄ ትሆናለህ ያለው ለማን ነው ይላል። መልሱ ለማንም። ወረድ ብለን
ከዘዳግም ምዕራፍ 32 ቁጥር 43 ላይ እንደገና ይጠቅሳል። ደግሞ እግዚአብሔር በኩሩን ወደ ዓለም ሲያስገባው ይላል። ክርስቶስ ኢየሱስ በኩር ነው ብሎ ይጠራናል። በኩር ማለት የመጀመሪያ ተፈጣሪ ማለት ሳይሆን የመውረስ መብት ያለው ማለት ነው። የመጀመሪያ የመውረስ መብት ያለው ማለት ነው እንጂ የመጀመሪያ ተፈጣሪ ማለት አይደለም። ስለዚህ በኩሩን ወደ ዓለም ሲያስገባው ሲል ወደ ዓለም ከመግባቱ በፊት ክርስቶስ ኢየሱስ አስቀድሞ ሕልውና ያለው አምላክ እንደሆነ ያሳየናል። ምክንያቱም አስገባው ሲል ከመግባቱ በፊት ወደ ዓለም በዘላለም ክብሩ በእግዚአብሔር ፎርም በመለኮት ፎርም ይኖር ነበረ። ስለዚህ በኩሩን ወደ ዓለም ሲያስገባው ይላል የእግዚአብሔር መልአክ ሁሉ ይስገዱለት ይላል። መላእክት ስራቸው ምንድነው ስትሉ በኩሩ ወደ ዓለም ሲገባ ለሱ መስገድ ነው። ይሄንንም ደግሞ አይተናል። በሰብአ ሰገል መላእክት ለሱ ሲሰግዱ አይተናል በመጽሐፍት ላይ። ቀጥል ይልና እንደገና ይጠይቃል። ስለ መላእክት ሲናገር እንደዚህ ብሏል፣ መላእክቱን ነፋሳት አገልጋዮቹን ደግሞ የእሳት ነበልባል ያደርጋል ይላል መዝሙር 104 ቁጥር 4 ላይ። ስለ ልጁ ግን እንዲህ ይላል ከመዝሙር 45 ቁጥር 6 እና 7 ላይ ይጠቅሳል። ስለ ልጁ ግን እንዲህ ይላል፣ አምላኬ ሆይ ዙፋን ከዘላለም እስከ ዘላለም ጸንቶ ይኖራል ይላል። መላእክት ምንድን ናቸው ስትሉ መላእክትማ ነፋሳት ናቸው። አይታዩም፣ አይዳሰሱም፣ አይጨበጡም። አገልጋዮችንስ የእሳት ነበልባል አደርጋለሁ ብሏል። ስለ ልጁ ግን አምላኬ ሆይ ዙፋን ከዘላለም እስከ ዘላለም ጸንቶ ይኖራል። ሃሌሉያ። ምንድን ነው እያለን ያለው ካላችሁ መላእክት ለኢየሱስ ይሰግዳሉ። ኢየሱስ ግን መንግስት ያለው ዘላለማዊ አምላክ ነው። ዘላለማዊ አምላክ ነው። ሃሌሉያ። ጽድቅ የመንግስት በትር ይለዋል። መንግስት ያሳየናል። ጽድቅን ወደድክ አመፃን ጠላ፣ ስለዚህ እግዚአብሔር አምላክ ከባልንጀሮች በላይ አስቀመጠ፣ የደስታንም ዘይት ቀባ ይለዋል። ለንግስና የተቀባ መሲህ እንደሆነ ኢየሱስን ያሳየናል። ሃሌሉያ። ደግሞም እንዲህ ይላል ከመዝሙር 102 ቁጥር 25 ላይ ይጠቅሳል። ጌታ ሆይ አንተ በመጀመሪያ የምድርን መሰረት አኖርክ፣ ሰማያትም የእጆች ስራ ናቸው፣ እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። መላእክት በእግዚአብሔር የተፈጠሩ ፍጥረታት ናቸው። ጌታ ሆይ አንተ ግን የምድርን መሰረት የመሰረትክ ነህ። ዋው ፈጣሪ ነህ እያለ ነው። ስለ ልጁ ስለ ኢየሱስ ፈጣሪ ነው ይለናል። መላእክት ግን በእግዚአብሔር የተፈጠሩ የእግዚአብሔር አገልጋዮች ናቸው፣ መልእክተኞች ናቸው ይላል። ይሄ ብቻም አይደለም፣ ፈጣሪ ነህ ብቻ ሳይሆን ዘላለማዊ አምላክ ነህ ይለዋል። ይኸውላችሁ እንደዚህ ይላል፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ እንደ ልብስም ይለወጣሉ። አንተ ግን ያው አንተ ነህ፣ ዘመንህም ፍጻሜ የለውም። ኢየሱስ ለዘላለም ጌታ ነው። ለካ ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ የበኩር ልጅ ነው፣ ስግደት የሚገባው አምላክ ነው፣ መንግስት ያለው ነው፣ የተቀባ ነው፣ ንግስና ያለው ነው፣ ፈጣሪ ነው፣ ዘላለማዊ አምላክ ነው ይለናል። ከመላእክት የሚበልጠው በእነዚህ ምክንያት ነው ይለናል። በመጨረሻም ቁጥር 13 ላይ ከመዝሙር 110 ቁጥር 1 ላይ እንደገና ይጠቅሳል። መዝሙር 110 ቁጥር 1 ላይ ጠላቶችን የእግር መረገጫ እስከማደርግ ድረስ በቀኜ ምን በል ይለዋል፣ ተቀመጥ። ኦልሬዲ ፖዚሽን ያለው የተቀመጠ ንጉስ እንደሆነ ደግሞ ይነግረናል። ለኛ የተናገረን ከሁሉ በሚበልጠው ዓለማትን በፈጠረበት አረ በደንብ አሜን በሏ በልጁ በኢየሱስ ክርስቶስ ነው። የመጨረሻዋ ቁጥር እንደዚህ ትላለች፣ በቀኜ ተቀመጥ ያለው ከመላእክት ከቶ ለማን ነው? መልሱ ለማንም። መላእክት በሙሉ በእግዚአብሔር ዙፋን ፊት ለፊት ቆመው ለእግዚአብሔር የሚታዘዙና እግዚአብሔር የሚያገለግሉ አገልጋዮች ናቸው። ልጁ ግን በቀኙ የተቀመጠና ከሱ ጋር የከበረ ዘላለማዊ አምላክ ነው። ሃሌሉያ። ከዛ እንደዚህ ይላል ቁጥር 14፣ እንደውም ልንገራችሁ ይላል የዕብራውያን ጸሐፊ፣ መላእክት ሁሉ መዳንን የሚወርሱትን መላእክት ለካ መዳን የሚወርሱትን ለማገልገል የሚላኩ አገልጋይ መናፍስት ናቸው። ከመሆን መላእክት እኮ መዳን የምንወርሰው እኛን የሚያገለግሉ አገልጋዮች ናቸው። ልጁ ኢየሱስ ክርስቶስ ግን የሚያድነን አዳኛችን ነው። እንደዚህ ልበላችሁ፣ መላእክት እኛን ያገለግሉናል፣
ልጁ ኢየሱስ ክርስቶስ ግን የዘላለም ሕይወት ይሰጠናል። ኢየሱስ ለዘላለም ጌታ ነው። ጸሐፊው እያለ ያለው ምንድነው ካላችሁኝ ምዕራፍ 1ን ጠቅልል አድርጌ ልንገራችሁ። ጸሐፊው እያለ ያለው እንደዚህ ነው። ኢየሱስ ከነቢያት ይበልጣል። ኢየሱስ ከመላእክት ይበልጣል። እግዚአብሔር በሚበልጠው በልጁ በኢየሱስ ክርስቶስ ተናግሮናል። ከዚህ በኋላ ሌላ መናገሪያ እግዚአብሔር የለውም። እግዚአብሔር ሊል የፈለገውን በሙሉ ህዝቡን በማን በኩል ኮሙኒኬት አድርጓል? በልጁ በኢየሱስ ክርስቶስ በኩል ተገናኝቶናል። ታዲያ ምን እናርግ? ሁለት ነገር። ክርስቶስን እንስማ። በጎቼ ድምፄን ይሰማሉ አለ። ከሱ ውጭ ሌላ ምን ሰማው የለንም። የሌላውን ግን ምን አይሉም ነው ያለው? አይሰሙም ነው ያለው። ታዲያ ምን እናርግ? ክርስቶስን ስሙ። ከክርስቶስ የሚበልጥ የለም። ከክርስቶስ የተሻለ የለም። ከክርስቶስ የሚልቅ የለም። ክርስቶስን ስሙ። ሙሴ እንደተናገረው ከወንድሞች መካከል እንደኔ ያለ ነብይ ያስነሳላችኋል፣ እሱን የማትሰማ ነፍስ ትጠፋለች ተብሎ እንደተጻፈ ክርስቶስን የማትሰማ ትጠፋለች። ምን እናርግ? ለሚናገረው እምቢ እንዳትሉ ተጠንቀቁ። ክርስቶስን ስሙት። አጠገባቸው ያለውን ሰው ክርስቶስን ስማው በሉት እስቲ ባካችሁ። ሃሌሉያ። እሱን መስማት ይሆንልን። እሱን መስማት ይሆንልን። ሁለተኛው ምን እናርግ ታዲያ? በሚበልጠው በልጁ ከተናገረ ምን እናርግ? አምልኮና ስግደት የሚገባው ለእርሱ ብቻ ነው። ለመላእክት ስግደት አይገባም። መላእክት ልክ እንደኛው እግዚአብሔርን የሚያገለግሉ የእግዚአብሔር አገልጋዮች ባሪያዎች ናቸው። አምላክ ማን ነው? ክርስቶስ ነው። ፈጣሪ ማን ነው? ክርስቶስ ነው። መንግስቱ ለዘላለም የጸናው ማን ነው? ክርስቶስ ነው። ንጉስ እንዲሆን የተቀባው ማን ነው? ክርስቶስ ነው። የዓለማትን የፈጠረው ማን ነው? ክርስቶስ ነው። አረ በደንብ አሜን ይባላል ባካችሁ። ታዲያ ምን እናርግ? ለሱ ነው ስግደት። እሱን አምልኩት። እሱ በስጋ የተገለጠ እግዚአብሔር ነው። እሱ ዘላለማዊ አምላክ ነው። እሱን ብቻ አምልኩት። እሱን ብቻ፣ ሌላ አትጨምሩ። ክርስቶስ ሲደመር መላእክት አትበሉ። መላእክት እኔና እናንተን የሚያገለግሉ አገልጋዮች ናቸው። ክርስቶስ ግን የነፍሳችን ቤዛ፣ አዳኝ፣ ታዳጊ። ምዕራፍ 2 ኔክስት ዊክ እናጠናለን። እግዚአብሔር ዛሬም ይናገራል። በልጁ በኩል ነው የተናገረን። ልባችሁ በክርስቶስ ፍቅር ይያዝ። በመላእክት አምልኮ ልባችሁ የሚሄድ ሰዎች ካላችሁ፣ ልክ እንደ ዕብራውያን አማኞች በመላእክት አምልኮ ልባችሁ የሚሳብ ሰዎች ካላችሁ፣ ይሄው ቃሉ እርሱ ከመላእክት እጅግ የላቀ ነው። እሱ ከነቢያት እጅግ የላቀ ነው። እግዚአብሔር እኔና እናንተን አድሬስ ያደረገን ኮሙኒኬት ያደረገን በሚበልጠው በልጁ በኢየሱስ ክርስቶስ ነው። ነፍሴ ሆይ ጌታን ባርኪ። በቃ ይሄን ምን ነፍሴ ሆይ ረፊ፣ አትቀበዝበዢ። አዳኝ አለ፣ ታዳጊ አለ። ያ ያገኘን ይሄ ጌታ መንግስቱ ለዘላለም የጸና ነው። በእርሱ የሚያምን ለዘላለም ምን አይልም አያፍርም ይላል። ቆመን እንጸልያለን።